ምዕራፍ 2 መጽሐፍ ቅዱስን ለማጥናት የሚደረግ ዝግጅት። የዚህ ትምህርት ዓላማ አንደኛ መጽሐፍ ቅዱስን ማንበብ ፈልገው እንዴት ማንበብ እንዳለባቸው ትምህርት ለሚፈልጉ ትምህርት መስጠት ነው። መጽሐፍ ቅዱስን ማንበብ ፈልገው እንዴት ማንበብ እንዳለባቸው የማያውቁ ሰዎች አሉ። ለነዛ ሰዎች ዕውቀት መስጠት ነው። እንዴት ማንበብ እንዳለባቸው ዕውቀት መስጠት ነው። ሁለተኛ ደግሞ የዚህ ትምህርት ዓላማ መጽሐፍ ቅዱስን በዘልማድ ለሚያነቡ ሰዎች እንዴት ማንበብ እንዳለባቸው ትምህርት ለመስጠት ነው። አንዳንዶች መጽሐፍ ቅዱስን ያነባሉ፣ ግን መጽሐፍ ቅዱስን የሚያነቡበት የአነባበብ ስልት በዘልማድ ነው። በትክክለኛ መንገድ ቤተክርስቲያን በፈቀደችው መንገድ አይደለም። ስለዚህ መጽሐፍ ቅዱስን ልማዳዊ በሆነ የአነባበብ ስልት ከማንበብ ወጥተን ትክክለኛ በሆነው ቤተክርስቲያን በምትፈቅደው ቤተክርስቲያን በሰራችው መሰረት እንዴት ማንበብ እንዳለብን ለመጠቆም ነው። መጽሐፍ ቅዱስን ለማጥናት የምናደርጋቸውን ዝግጅቶች በሁለት አበይት ክፍሎች ከፍለን መመልከት እንችላለን። እነርሱም አንደኛ ቅድመ ዝግጅት ወይም ቅድመ ንባብ ሲሆን፣ ሁለተኛ ጊዜ ዝግጅት ወይም ጊዜ ንባብ ነው። መጽሐፍ ቅዱስን ለማጥናት የምናደርጋቸውን ዝግጅቶች በሁለት አበይት ክፍሎች ከፍለን መመልከት እንችላለን። እነርሱም አንደኛ ቅድመ ዝግጅት ወይም ደግሞ ቅድመ ንባብ ሲሆን፣ ሁለተኛ ጊዜ ዝግጅት ወይም ደግሞ ጊዜ ንባብ ነው። ቅድመ ዝግጅት ወይም ቅድመ ንባብ የምንለውን በሁለት ክፍል ከፍለን መመልከት እንችላለን። እነርሱም አንደኛ አፍአዊ ወይም የውጭ ዝግጅት ሲሆን፣ ሁለተኛ ውሳጣዊ ወይም የውስጥ ዝግጅት ነው። አፍአዊ ወይም ውጫዊ ዝግጅትን ደግሞ በሁለት ክፍሎች ከፍለን መመልከት እንችላለን። እነርሱም አንደኛ የግል ዝግጅት፣ ሁለተኛ የማህበር ዝግጅት ነው። ዛሬ የምንመለከተው እነዚህን በዝርዝር ማለት ነው። ጥሩ። መጽሐፍ ቅዱስን ለማጥናት የሚደረግ ዝግጅት። መጽሐፍ ቅዱስን ለማጥናት የምናደርገውን ዝግጅት በሁለት አበይት ክፍሎች ከፍለን መመልከት እንችላለን። የመጀመሪያው አሁን የምንመለከተው ቅድመ ዝግጅት ወይም ቅድመ ንባብ ነው። ቅድመ ዝግጅት ወይም ቅድመ ንባብ የምንለው መጽሐፍ ቅዱስን ለማንበብ ከመቅረባችን በፊት ልናደርገው የሚገባንን ነገር የሚያጠቃልል ነው። መጽሐፍ ቅዱስን ለማንበብ ከመቅረባችን በፊት ቅድሚያ ልናደርገው ልናሟላው የሚገባንን ነገር የሚያጠቃልል ዝግጅት ቅድመ ዝግጅት ይባላል። ቅድመ ዝግጅት በሁለት ክፍሎች ይከፈላል። አንደኛው አፍአዊ ዝግጅት ነው። አፍአዊ ማለት በአማርኛ የውጪ ማለት ነው። የውጪ ዝግጅት የምንለው መጽሐፍ ቅዱስን ለማንበብ ከመቅረባችን በፊት ከልቦና እና ከአእምሮ ውጪ ልናደርገው የሚገባንን ነገር የሚያጠቃልል ነው። ግልጽ ነው። አፍአዊ ዝግጅት የሚባለው ከምን ውጪ ነው? ከልቦና ውጪ፣ ከአእምሮ ውጪ ነው። ስለዚህ መጽሐፍ ቅዱስን ለማንበብ ከመቅረባችን በፊት ከልቦናና ከአእምሮ ውጪ ልናደርገው የሚገባንን የሚያጠቃልል ዝግጅት አፍአዊ ዝግጅት ተብሎ ይጠራል፣ ይገለጻል። አፍአዊ ዝግጅትን በሁለት ከፍለን ማየት እንችላለን። እነርሱም አንደኛ የግል ዝግጅት። የግል ዝግጅት የምንለው መጽሐፍ ቅዱስን በግላችን ለማንበብ ከመቅረባችን በፊት ልናደርገው የሚገባንን የሚያጠቃልል ነው። መጽሐፍ ቅዱስን በግላችን ልናነብ እንችላለን። ይህ ዝግጅት መጽሐፍ ቅዱስን በግላችን ለማንበብ ከመቅረባችን በፊት ልናደርገው የሚገባንን የሚያጠቃልል ነው። የግል ንባብ ልናደርግ ስንል የግል ንባብ ከማድረጋችን አስቀድሞ ልናደርገው የሚገባንን የሚመለከት ነው። መጽሐፍ ቅዱስን ለማንበብ ከመቀመጣችን በፊት ልናደርጋቸው ልናሟላቸው የሚገቡ የግል ዝግጅቶች አሉ። እነርሱም
በጥቂቱ እንመልከት። አንደኛ ለጥናት የሚያስፈልጉ ግብዓቶችን ማዘጋጀት። የመጽሐፍ ቅዱስ ጥናት ለማድረግ የሚያስፈልጉ ግብዓቶችን ማዘጋጀት። የመጽሐፍ ቅዱስን ጥናት ለማድረግ ከሚያስፈልጉ ነገሮች መካከል ዋነኛውና ዋናው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ደግሞ ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት መጽሐፍ ቅዱስ አለ፣ ፕሮቴስታንቱም የሚጠቀምበት መጽሐፍ ቅዱስ አለ። ስለዚህ ትክክለኛ ትርጉም ያለው መጽሐፍ ቅዱስ ማዘጋጀት ያስፈልጋል። ትክክለኛ ትርጉም ያለው እንኳን ማግኘት ባንችል ቢያንስ የተሻለውን መጽሐፍ ቅዱስ ከሰዎች ጠይቆ መግዛት ያስፈልጋል። ስለዚህ የመጀመሪያው ለመጽሐፍ ቅዱስ ጥናት የሚያስፈልገው ግብዓት ትክክለኛ ትርጉም ያለው መጽሐፍ ቅዱስ ማዘጋጀት ነው። ሁለተኛ የመጽሐፍ ቅዱስ መዝገበ ቃላት ካርታዎች ማዘጋጀት። የመጽሐፍ ቅዱስ መዝገበ ቃላት አይታችሁ ታውቃላችሁ? መጽሐፉን ምንድነው ጥቅሙ? የመጽሐፍ ቅዱስ መዝገበ ቃላት የቃላት መፍቻ ነው። መጽሐፍ ቅዱስን በምናነብበት ወቅት ለኛ እንግዳ የሆኑ ቃላቶችን ልናገኝ እንችላለን። ለነዛ ቃላት ፍቺ የምንፈልግ ከሆነ ፍቻቸውን የት እናገኛለን? የመጽሐፍ ቅዱስ መዝገበ ቃላት ላይ እናገኛለን ማለት ነው። ስለዚህ የመጽሐፍ ቅዱስ መዝገበ ቃላት ያስፈልገናል ማለት ነው። ካርታዎችን ማዘጋጀት። ካርታ ለምን ይጠቅማል? ካርታ አትፈልጉም? ማፕ አትፈልጉም? የራይድ ሾፌር የለም እዚህ ውስጥ? የማፕን ጥቅም እሱ ነው የሚያውቀው ብዬ እኮ ነው። ማፕ ምንድን ነው ጥቅሙ? ቦታ ለማወቅ አይደል? ቦታ ለማወቅ። ስለዚህ መጽሐፍ ቅዱስ ላይ ካርታ አለ ወይስ የለም? አለ የለም? መጽሐፍ ቅዱስ ላይ ካርታ አለ የለም? ምኑ ጋር? መጨረሻው ላይ። ስለዚህ አንድ ሰው መጽሐፍ ቅዱስን አዘጋጀ ማለት ጎን ለጎን አብሮ ምን አዘጋጀ ማለት ነው? ካርታ አዘጋጀ ማለት ነው። እዚህ ጋር ዓለም በአብርሃም ዘመን ምን እንደምትመስል ያስረዳል። አብርሃም እግዚአብሔር አምላክ ከሀገርና ከዘመድ ተለይተ ውጣ ሲለው ከየት ወጥቶ የት እንደደረሰ መረዳት ብንፈልግ ይሄንን ካርታ ተከትለን መሄድ እንችላለን። ሌሎች ካርታዎችም አሉ። ቅዱስ ጳውሎስ ያደረጋቸውን ሐዋርያዊ ጉዞዎችንም መመልከት እንችላለን። እስራኤል በክርስቶስ ዘመን ምን እንደምትመስል የቅዱስ ጳውሎስ ጉዞዎች አንደኛው፣ ሁለተኛው፣ ሶስተኛው ምን እንደሚመስል እዚህ ላይ መመልከት እንችላለን። ቅዱስ ጳውሎስ ሐዋርያዊ ጉዞ ሲያደርግ በእግሩ የሚሄድበት በጣም ብዙ ቦታ አለ። በባህር የሚሄድበት ቦታ አለ እና እንዴት አድርግቶ እንደሄደ ከዛ ደግሞ የሆነ ችግር ገጠመው ስንባል ምኑ ጋር ካርታውን ስናየው እናውቀዋለን። ስለዚህ የበለጠ ታሪኩን ለመረዳት ካርታ ያስፈልጋል ማለት ነው። ድርጊቱ በትክክል የተፈጸመበት ለምሳሌ ያክል ጌታችን አምላካችን ኢየሱስ ክርስቶስ ወደ ሰማርያ ሊሄድ ግድ ሆነበት የሚል አንቀጽ አለ። ለምንድን ነው ግድ የሆነበት? ካርታውን ማየት ያስፈልጋል። ያንን ስናየው የምንረዳው የምናውቀው ዕውቀት ትምህርት አለ። ስለዚህ ሁለተኛ የመጽሐፍ ቅዱስ መዝገበ ቃላት ካርታዎች ማዘጋጀት። ሶስተኛ የአንድምታና የተረጓሚ መጻሕፍት ማዘጋጀት። የአንድምታና የተረጓሚ መጻሕፍት ማዘጋጀት። አንድምታና ተረጓሚ መጻሕፍት መጽሐፍ ቅዱስን እንደ መጽሐፍ ቅዱስ እንድንረዳው ያደርጉናል። እንደ መጽሐፍ ቅዱስ የመጽሐፍ ቅዱስ ጸሐፊያን አሉ። የመጽሐፍ ቅዱስ ጸሐፊያን የጻፉት በመንፈስ ቅዱስ አማካኝነት ነው። አንድምታና ተረጓሚም የተዘጋጁት በመንፈስ ቅዱስ አማካኝነት ስለሆነ መጽሐፍ ቅዱስን እንደ መጽሐፍ ቅዱስ መረዳት የምንፈልግ ከሆነ ምንም መጠቀም አለብን? አንድምታና ተረጓሚ መጠቀም አለብን። እኛ ግራ የገባን ሐሳብ ካለ እነዚህን አንድምታና ተረጓሚ መጽሐፍትን መመልከት ያስፈልጋል። ለምሳሌ የኦሪት ዘፍጥረትን መጽሐፍ የሚያነብ ሰው ግራ የገባው ጥቅስ ካለ ይሄንን ጥቅስ ለመረዳት ማለት ከመጽሐፍ ቅዱስ ሐሳብ ሳይወጣ ከእግዚአብሔር ሐሳብ ሳይወጣ
መረዳት የሚፈልግ ከሆነ አንድምታና ተርጓሚ መጽሐፍትን ሊያነብ ይገባል ማለት ነው። የኦሪት ዘፍጥረት አንድምታ መጽሐፍ አለ አይደል እንዴ? አለ የለም? አለ። ትርጓሜ አለ። በተለያዩ ቅዱሳን የተዘጋጀ ትርጓሜ አለ፣ አንድምታ አለ። እነዛን መመልከት ያስፈልጋል። እነዛን ደግሞ ለመመልከት ደግሞ ማዘጋጀት ያስፈልጋል። አራተኛ ለጥናት ወይም ደግሞ መጽሐፍ ቅዱስን ለማጥናት ከሚያስፈልጉ ግብዓቶች መካከል ማስታወሻ ደብተር ነው። ማስታወሻ ደብተር ማዘጋጀት። ማስታወሻ ደብተር የምናዘጋጀው ለምንድን ነው ከተባለ መጽሐፍ ቅዱስን ሙሉ ለሙሉ ኮፒ ለማድረግ ለመገልበጥ አይደለም። ማስታወሻ የሚያስፈልገው ለምንድን ነው ከተባለ አንደኛ የተረዳነውን ለመጻፍ ነው፣ የገባን ለመጻፍ። ሁለተኛ ልባችንን የነካውን ነገር ለመጻፍ ነው። ሶስተኛ ለሚጠይቁን ሰዎች መልስ ለመስጠት የተዘጋጀን ሆነን እንድንገኝ ነው። ሁለተኛ የጥናት መንገድን ወይም ዘዴን መምረጥ ነው። የጥናት መንገድን ወይም ዘዴን መምረጥ። መጽሐፍ ቅዱስን በተለያየ መንገድና በተለያየ ዘዴ ማንበብ እንችላለን። እገሌ ባነበበበት ያጠናን ስልት እገሌ ግዴታ ማንበብ አለበት አይባልም። ምክንያቱም መጽሐፍ ቅዱስን ለማጥናት የተለያዩ ዘዴዎች፣ የተለያዩ ስልቶች ስላሉ 4 ስልቶች አሉ። እነርሱን ባጭር እንመልከት። አንደኛ ወይም ርዕስ ከፈለጋችሁ የመጽሐፍ ቅዱስ አጠናን ዘዴዎች። የመጽሐፍ ቅዱስ አጠናን ዘዴዎች። አንደኛ ርዕስ ተኮር። አንደኛ ርዕስ ተኮር። ይህ አጠናን ዘዴ አንድን ርዕሰ ጉዳይ መሰረት ወይም ማዕከል አድርጎ ማጥናት ነው። አንድን ርዕሰ ጉዳይ ወይም አንድን ጉዳይ መሰረት አድርጎ ማዕከል አድርጎ ማጥናት ነው። ለምሳሌ ስለ ፍቅር ሊሆን ይችላል፣ ስለ ትንሣኤ ሊሆን ይችላል፣ ስለ ተለያየ ጉዳይ ሊሆን ይችላል። ለምሳሌ ስለ ፍቅር ብለን እንያዝ። ይህ አጠናን ዘዴ ፍቅርን ማዕከል አድርጎ የምናጠናበት ዘዴ ነው። እንዴት አድርገን ስለ ፍቅር ማጥናት እንችላለን ከተባለ የመጀመሪያ ስለ ፍቅር የተነገሩ ጥቅሶችን መሰብሰብ ነው። የመጀመሪያው ምንድን ነው? ስለ ፍቅር የተነገሩ ጥቅሶችን መሰብሰብ ነው። ሁለተኛ ስለ ፍቅር የተነገሩ ጥቅሶችን እያንዳንዳቸውን ትምህርታቸውን፣ ሙሉ ሐሳባቸውን በምላት መረዳት ነው። ይህ አጠናን ዘዴ ነው። ርዕስ ተኮር የሚባለው አንድን ርዕሰ ጉዳይ መሰረት አድርጎ ማጥናት ነው። በአንድ ርዕሰ ጉዳይ ዙሪያ በመጽሐፍ ቅዱስ ውስጥ ያሉትን ጥቅሶችና ሐሳቦች እያሰባሰቡ ማጥናት እና ስለዛ ርዕሰ ጉዳይ ያለው መጽሐፍ ቅዱሳዊ ሐሳብ ትምህርት ለመረዳት መሞከር ነው። ለምሳሌ ስለ ፍቅር፣ ስለ ትንሣኤ። ይህ አጠናን ዘዴ የመጽሐፍ ቅዱስን ጥናት ለማንበብ አዲስ ለሆኑ ሰዎች የሚመከር አይደለም። ለወጣንያን የሚከብድ ነው። በመንፈሳዊ ዕውቀት ለበሰሉ እንጂ ለወጣንያን ርዕስ ተኮር ያጠናን ዘዴ ይከብዳል። አይከብድም? ይከብዳል። ይከብዳል። ርዕስ ተኮርን ያጠናን ዘዴ መሰረት አድርገን ማጥናት እንፈልጋለን ካላችሁ ግን እንዴት ማጥናት እንደምትችሉ ልንገራችሁ። አንደኛ ይህን ያጠናን ዘዴ ከመረጣችሁ መምህራንን ማማከር ይገባል። መምህራንን ማማከር ይገባል። ሁለተኛ በሊቃውንት የተጻፉ አጋዥ መጻሕፍትን መጠቀም ያስፈልጋል። ለምን? ለምሳሌ ያክል እኔ ስለ ፍቅር ማጥናት የምፈልግ ብሆን መጀመሪያ መጻሕፍትንና መምህራንን የምጠይቀው ጥያቄ ምንድን ነው? ስለ ፍቅር የተነገሩ ጥቅሶች የት ይገኛሉ? መምህራን የሚጠቁሙኝ ነገሮች አሉ፣ መጻሕፍት ደግሞ የሚጠቁሙኝ ነገሮች አሉ። ይሄም ስልክ አፕሊኬሽኑ ይጠቁማላ። ፍቅር ብላችሁ ስጽፉለት ስለ ፍቅር የተነገሩትን እያንዳንዳቸውን ያስቀምጣል። መጻሕፍቶችም አሉ።
ስለ ፍቅር ብቻ የተናገሩትን ጥቅሶች፣ ስለ ሆዳምነት ጥቅሶች፣ ስለ አመንዝራነት ጥቅሶች ብቻ እንዲህ ያሉበት መጽሐፍ አለ። ስለዚህ የመጀመሪያ ጥያቄን ይመልሱልኛል ማለት ነው በዚህ መልክ። ሁለተኛ ለምሳሌ ፍቅር ይታገሳል የሚል ቃል አገኛለሁ። ፍቅር ይታገሳል የሚለው ቃል ምን ማለት ነው? መምህራን እጠይቃለሁ፣ መጽሐፍትን እጠይቃለሁ፣ አንድምታን ተርጓሚን እመለከታለሁ። በዚህ ሰዓት ላይ ፍቅር ይታገሳል ማለት ምን ማለት እንደሆነ አውቃለሁ ማለት ነው። ይሄ አጠናን ዘዴ ነው ርዕስ ተኮር የሚባለው። ግልጽ ነው? ጥሩ። ስለዚህ የመጀመሪያው የአጠናን ዘዴ ርዕስ ተኮር ነው። ሁለተኛው የአጠናን ዘዴ የሰውን ወይም የቦታን ታሪክ መሰረት ያደረገ የአጠናን ዘዴ ነው። ሰውን ወይም ቦታን መሰረት ያደረገ የአጠናን ዘዴ ነው። የአጠናን ዘዴ አንድን ሰው ወይም አንድን ቦታ መሰረት አድርገን የምናጠናበት ዘዴ ነው። ለምሳሌ ስለ ዳዊት ሊሆን ይችላል፣ ስለ ቤተልሔም ሊሆን ይችላል። ስለ ዳዊት ማጥናት የምፈልግ ከሆነ ምን ማድረግ አለብኝ? አሁንም የቅድሙ መንገድ መጠቀም አለብኝ። ሰዎችን መጠየቅ አለብኝ። የዳዊት ታሪክ የሚገኘው የት ነው የሚለው ማወቅ አለብኝ። ከዛ በኋላ የዳዊትን ከጽንሰቱ እስከ እረፍቱ ድረስ ያለውን ታሪክ ማንበብ እችላለሁ ማለት ነው። ስለዚህ ይሄን ያጠናን ዘዴ ከመረጥኩ ዳዊትን ስፔሲፋይ ወይ ደግሞ ዳዊትን ማዕከል ካደረግኩ እማነበው ስለማን ብቻ ነው? ስለ ዳዊት ብቻ ነው። ስለ ሌሎች አላነብም። ዳዊትን ብቻ እየለቀምኩ ነው ማነበው። ማወቅ የፈለኩ ስለማን ስለሆነ? ስለ ዳዊት። ስለ ቤተልሔምም ከሆነ ስለ ቤተልሔም ከመባሏ በፊት የነበራት ብዙ ስሞች አሏት። እነማን ናቸው? ከሱ ጀምራለሁ ማለት ነው። ከዛ ቤተልሔም ምን ማለት እንደሆነ በቤተልሔም የተፈጸሙትን ነገሮች ማጥናት እችላለሁ ማለት ነው። ይህ አጠናን ዘዴ ብዙ ጊዜ ለሕፃናትና የመጽሐፍ ቅዱስን ጥናት ጀማሪ ለሆኑ ወገኖች ለማቅረብ ምቹና ቀለል ያለ ዘዴ ነው። ለሕፃናት አሁን ለማቅረብ ይህ አጠናን ዘዴ ምቹ ነው አይደል? ለሕፃናት የምንነግራቸው ምንድን ነው? ታሪክ ስለ ዳዊት ሊሆን ይችላል፣ ስለ አዳም ሊሆን ይችላል፣ ስለ አብርሃም ሊሆን ይችላል፣ ስለተለያዩ ቅዱሳን ሊሆን ይችላል። ይሄንን ያጠናን ዘዴ መርጠን ነው ለነሱም እናቀርበው። ከመጽሐፍ ቅዱስ ጋር ለመጀመሪያ ጊዜ የሚተዋወቁ ሰዎች መጀመሪያ መጽሐፍ ቅዱስን ሲያነቡ ሊያነቡ የሚገባው የትንቢትን መጽሐፍ ሳይሆን የታሪክን መጽሐፍ ነው። የምንን መጽሐፍ ነው? የታሪክን መጽሐፍ። ታሪኮችን መንበብ ያለባቸው ታሪኮች። ሶስተኛው የአጠናን ዘዴ ቃልን ማጥናት ነው። ቃልን ማጥናት ነው። ይህ አጠናን ዘዴ መጽሐፍ ቅዱስን ከእናት ቋንቋው ማጥናት ነው። የአጠናን ዘዴ መጽሐፍ ቅዱስን ከእናት ቋንቋው ማጥናት ነው። ለምሳሌ መጽሐፍ ቅዱስን በምናነብበት ወቅት የሆነ ጥቅስ ግራ ሊገባን ይችላል እና ይህ ጥቅስ ለእኔ ግራ የገባኝ ለምንድን ነው? ከእናት ቋንቋው ወደ አማርኛ በሚተረጎምበት ሰዓት ላይ ስህተት ስላለው ነው ወይስ ለምንድን ነው ብዬ ሰዎችን ልጠይቅ እችላለሁ፣ መምህራን ልጠይቅ እችላለሁ። አዎ ብለው ከመለሱልኝ መፍትሄው አንዱ ምንድን ነው? የእናት ቋንቋው ምን እንደሆነ መጠየቅ ነው። የእናት ቋንቋው ምን እንደሆነ ለምሳሌ ያክል የኦሪት ዘፍጥረት መጽሐፍ የተጻፈው በምን ቋንቋ ነው? በዕብራይስጥ ነው። ኦሪት ዘፍጥረትን በምናነብበት ወቅት ላይ ለምሳሌ ያክል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ምን ይላል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይህ ሐሳብ ሲተረጎም ስህተት እንዳለበት እኔ ከገባኝ መሄድ ያለብኝ ወዴት ነው? ወደ ዕብራይስጡ ቋንቋ ነው። ወደ ዕብራይስጡ ቋንቋ ሄጄ ምን እንደሚል ማየት አለብኝ። በረሺት ባራ ኤሎሂም እያለ ይቀጥላል እና ምን ማለት ነው ሲተረጎም በትክክል እንደዛ ማለት ነው የሚለውን መመልከት ያስፈልጋል።
አሁን በረሺት ሲል ማለት ነው ኦሪት ዘፍጥረት ለኦሪት ዘፍጥረት መጽሐፍ ርዕስ ከመሆኑ በፊት ርዕሱ ማን ነበር? ኧረ በረሺት በሉ። በመጀመሪያ ነበረ። በቃ የመጽሐፉ ርዕስ በመጀመሪያ ነበር። ኋላ ነው ይዘቱን አይተው ኦሪት ዘፍጥረት ብለው ስያሜ የሰጡት። ከዚህ ቀደም ተመልክተናል። የባለፈውም ክፍለ ጊዜ ማስታወስ በቂ ነው። ቅዱሳት መጻሕፍት ከእናት ቋንቋቸው ወደ ሌሎች ቋንቋዎች ሲተረጎሙ ዋና መንፈስና ጽንሰ ሐሳብ ሳት የማድረግና ሙሉ ለሙሉ ያለ መግለጽ ጠባይ አላቸው። ስለዚህ እንደነዚህ አይነት የሆኑ ቁልፍ ቃላቶችን ወደ እናት ቋንቋቸው ተመልሶ መመልከት ይገባል። ይማልዳል፣ ይፈርዳል፣ ይማልዳል፣ ይፈርዳል የሚል ክርክር አለ አይደል? የለም አለ። የመጀመሪያው መፍትሄ ምንድን ነው? አቤት ወደ እናት ቋንቋው መሄድ ነው። መጽሐፍ ቅዱስን በምናነብበት ወቅት ወደ እናት ቋንቋው ሄደን የምናጠናበት ዘዴ ቃልን ማጥናት ይባላል። አራተኛው ያጠናን ዘዴ ሀተታዊ ወይም ትርጓሜያዊ ያጠናን ዘዴ ነው። ይሄ ያጠናን ዘዴ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ከሚለው ጀምሮ እስከ የዮሐንስ ራእይ ድረስ በቅደም ተከተል ጥሬ ዘሩን፣ ንባቡን፣ ትርጉሙን፣ ምስጢሩን የምንማርበት የምናጠናበት ዘዴ ነው። ያጠናን ዘዴ የሚዘወተረው የት ነው? ጉባኤ ቤት አይደል? ጉባኤ ቤት ይዘወተራል። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ አለ፣ በቀዳማዊ ቃሉ በመጀመሪያ አለ እያለ ይተረጎማል ማለት ነው። ያጠናን ዘዴ እንግዲህ እንደዚህ ነው የሚጠናው። በመጀመሪያ የሚለው ራሱ ይፈታል፣ ይተረጎማል። ከዛ ቀጥሎ ያሉት ቃላቶችም እየተረጎሙ የሚሄዱበት ነው። ስለዚህ ይህ ያጠናን ዘዴ መጽሐፍ ቅዱስን ከመጀመሪያው መጽሐፍ ጀምሮ በቅደም ተከተል ሐሳቡን፣ ትርጓሜውን፣ መልእክቱን እየተማሩ እያጠኑ የሚሄዱበት ነው። ለምሳሌ ጉባኤ ቤት የብሉይ ኪዳን እና የአዲስ ኪዳን ትርጓሜ መጽሐፍት የሚሰጡበት ትምህርት ቤትን መመልከት በቂ ነው። ሶስተኛ ጊዜና ቦታን መምረጥ። ይሄ ዝግጅት ደግሞ ሙሉ ትኩረታችንን መጽሐፉ ላይ እንዳናደርግ የሚረብሹንን ሁሉ ማራቅን ይመለከታል። መጽሐፍ ቅዱስን የሚያነብ ሰው ጊዜና ቦታን ሊመርጥ ይገባል። በዓይናችን የሚረብሹን ነገሮች አሉ፣ በጆሮአችን የሚረብሹን ነገሮች አሉ። አንዳንዶቹን እኛ ከቦታው ሳንርቅ የምናርቃቸው ሲሆኑ አንዳንዶቹን ደግሞ እኛ ከቦታው ርቀን የምናስወግዳቸው ነገሮች ናቸው። ለምሳሌ መጽሐፍ ቅዱስ በምናነብበት ወቅት ሐሳባችንን ሙሉ ትኩረታችንን መጽሐፍ ቅዱሱ ላይ እንዳናደርግ ከሚረብሹን ነገሮች መካከል አንዱ ምንድነው? ስልክ ነው። ስለዚህ የሞባይልን ድምፅ ማጥፋት ይገባል። ይሄ እኛ ከቦታው ሳንርቅ የምናርቀው ነው። ሁለተኛ ጫጫታ፣ ወሬ፣ ግርግር ካለበት አካባቢ መራቅ። በዓይን እየታዩ ሊረብሹ የሚችሉትን ማራቅ። ለምሳሌ ቤተሰቦቻችን ተሰብስበው ቡና እየጠጡ ባሉበት ሰዓት ላይ የሆነ ፕሮግራም እየተከታተሉ ባሉበት ሰዓት ላይ እኛ መጽሐፍ ቅዱስን ማንበብ ብንፈልግ ሐሳባችንን፣ ትኩረታችንን ሙሉ ለሙሉ መጽሐፍ ቅዱስ ላይ ማድረግ እንችላለን? አንችልም። ስለዚህ መፍትሄው ምንድን ነው? መጽሐፍ ቅዱስ ላነብ ስለሆነ ቡናችሁን ትታችሁ ውጡ፣ ፕሮግራሙን አቋርጡ፣ ቴሌቪዥኑን ዝጉ ማለት እንችላለን? አንችልም። ስለዚህ መፍትሄው ምንድን ነው? ራሳችንን ማራቅ ነው። ስለዚህ ክፍል እንለያለን ማለት ነው፣ ቦታ እንለያለን ማለት ነው። ሌላኛው ብቻችንን የምንሆንበት ቦታና ጊዜ መምረጥ ነው። አንዳንድ ጓደኞች መጽሐፍ ቅዱስ እያነበብን እንደሆነ ካወቁ
ላይረብሹን ይችላሉ። አንዳንዶች ደግሞ ስራዬ ብለው ሊረብሹን ይችላሉ። አይደለም? እውነት ውሸት? እውነት። ስለዚህ ብቻችንን የምንሆንበት ጊዜ መምረጥ አለብን ማለት ነው። ቦታ መለየት አለብን። ለምን? ከማን ጋር እየተነጋገርን ስለሆነ፣ ከእግዚአብሔር ጋር እየተነጋገርን ስለሆነ። ስለዚህ ሶስተኛ ጊዜና ቦታን መምረጥ ነው። ይህ ዝግጅት ሙሉ ትኩረታችንን መጽሐፉ ላይ ማድረግ እንዳንችል የሚረብሹንን ማራቅ ነው። አፋዊ ዝግጅትን በሁለት ከፍለን ማየት እንችላለን ብለን ነበረ። እነርሱም አንደኛ የግል ዝግጅት ሲሆን እርሱን አይተናል። ሁለተኛው የማህበር ዝግጅት ነው። የማህበር ዝግጅት ምንድን ነው? መጽሐፍ ቅዱስን በግል ብቻ ሳይሆን በጋራ በማህበር ማንበብ እንችላለን። የማህበር ዝግጅት የሚባለው መጽሐፍ ቅዱስን በጋራ ለማንበብ ከመቅረባችን በፊት ልናደርገው የሚገባንን የሚያጠቃልል ነው። መጽሐፍ ቅዱስን በጋራ ለማንበብ ከመቀመጣችን በፊት ልናደርገው የሚገባንን የሚያጠቃልል ዝግጅት ምን ይባላል? የማህበር ዝግጅት ይባላል። የግል ዝግጅት ላይ የጠቀስኳቸው እንዳሉ ሆኖ ተጨማሪ እንጨምር። ለምሳሌ በማህበር ዝግጅት ወቅት ልናሟላው ልናደርገው ከሚገባን ነገር መካከል አንዱ የማንበቢያ ስፍራ ማዘጋጀት ነው። በማህበር የምናነብ ከሆነ ቢያንስ እንደ ሰው ብዛት ምን ሊኖር ይገባል? ወንበር ሊኖር ይገባል አይደል እንዴ? ወይም ምንጣፍ ሊኖር ይገባል። እንደ አቅማችን ጠረጴዛ ሊኖር ይገባል። መጽሐፍ ቅዱሱን የምናስቀምጥበት ያስፈልጋል። ሁለተኛ የሚነበበውን ርዕሰ ጉዳይ መምረጥ። ስለምንድን ነው የምንወያየው? ምንድን ነው የምናነበው? ቀድመን መምረጥ አለብን። ቀድመን ካልመረጥን እናነባለን ብለን በያዝንበት የቀጠሮ ቀን ምን እናንብብ በሚል ክርክር ውስጥ ሆነን መጽሐፍ ቅዱሱን ሳናነብ ልንለያይ እንችላለን። ለምን? የጋራ ስምምነት ላይ አንዳንድ ጊዜ መድረስ ስለማይቻል። ግልጽ ነው። ስለዚህ መጀመሪያ ስለምን መወያየት እንዳለብን፣ ስለምን ማንበብ እንዳለብን ቀድመን ማወቅ አለብን። ርዕሰ ጉዳይ መለየት አለብን። ካልሆነ ግን እዛም የምንረቅጥ ከሆነ ከየት ተነስተን ወዴት እንደምንደርስ አናውቀው። ስለዚህ የሚነበበውን ርዕሰ ጉዳይ መምረጥ ይገባል። ሶስተኛ በእድል ወይም በተራ ማውራት ይገባል። አይደል እንዴ? በተራ ማውራት ይገባል። የሆነ የሚያነብ ሰው ሊመደብ ይገባል። የሚያነበው ሰው ደግሞ ቢያንስ አማርኛ ማንበብ የሚችል መሆን አለበት። አይደል እንዴ? ማንበብ የማይችል ከሆነ አስቡት። ከመወያየት ወጣችሁ ጭራሽ ልጁ ባነበበበት ያነባበብ ለዛ አንድ። ሁለተኛ ቃል ይስታልና በመሳት ውስጥ ያለውን ቃል እያሰባችሁ ልስቁ ትችላላችሁ። አይደል እንዴ? እና አእምሮ ለመገንባት ብላችሁ የሰውን አእምሮ ነክታችሁ ልትለያዩ ትችላላችሁ። አይደል እንዴ? እንደዚህ ይሆናል ማለት ነው። መጽሐፍ ቅዱስ በቤተ ክርስቲያናችን ስርዓት በማህበር የሚነበብባቸው ጊዜያቶች አሉ። ለምሳሌ በቅዳሴ መለሰው፣ በኪዳን አይደል እንዴ? አንድ ሰው ብቻውን ነው እንደሚያነበው ነው። ይታያችሁ ገባችሁ? እንዲህ በዛ በኩል መግባት ጀመሩ። ይታያል እንዴ? እዚህ ይታያል ወይስ ድምፅ ሰምታችሁ ነው? ድምፅ ሰምታችሁ ነው። እሺ አልገቡም። እሺ ያው በመጋረጃ ይጋረድም አይደለም እንዴ? ወይ ጉድ! እሺ ተውት። በቅዳሴ፣ በኪዳን፣ በሰሙነ ሕማማት፣ በስርዓተ ጥምቀት፣ በፍትሐት እነዚህም በመሳሰሉ ጊዜያቶች በቤተ ክርስቲያን በማህበር መጽሐፍ ቅዱስ ምን ይደረጋል? ቅድመ ዝግጅት
ወይም ቅድመ ንባብ በሁለት ይከፈላል። አንደኛ አቤት አፍአዊ ዝግጅት ወይም የውጭ ዝግጅት ይባላል። እስካሁን የተመለከትነው እሱን ነው። ሁለተኛ ውሳጣዊ ወይም የውስጥ ዝግጅት ይባላል። እርሱን እንመልከት። ውሳጣዊ ዝግጅት ወይም የውስጥ ዝግጅት። ይህ ዝግጅት መጽሐፍ ቅዱስን ለማንበብ ከመቀመጣችን በፊት በልቦናችን ልናደርገው የሚገባንን የሚያጠቃልል ነው። መጽሐፍ ቅዱስን ለማንበብ ከመቀመጣችን በፊት በልቦናችን ልናደርገው የሚገባንን የሚያጠቃልል ነው። አፍአዊ የሚባለው ከምን ውጪ ነው? ከልቦናና ከአእምሮ ውጪ ነው። ውሳጣዊ ዝግጅት ደግሞ የሚባለው በልቦናና በአእምሮ ልናደርገው የሚገባንን የሚያጠቃልል ዝግጅት ነው። የመጀመሪያው ጸሎት ነው። የመጀመሪያው ጸሎት ነው። መጽሐፍ ቅዱስ የማን መጽሐፍ ነው? የማን ቃል ነው? የእግዚአብሔር ቃል ነው። ስለዚህ የእግዚአብሔር ቃል ስለሆነ የቃሉን ደጅ እንዲከፍትልን ማንን ልንለምን ይገባናል? እግዚአብሔርን ልንለምነው ይገባናል። ስለዚህ ከማንበብ በፊት መጸለይ ይገባል። መጽሐፍ ቅዱስን የሚያነብ ሰው እግዚአብሔር መንፈስ ቅዱስ ምስጢሩን እንዲገልጽለት ከስህተት እንዲጠብቀውና ያወቀውን እንዲኖርበት አጥብቆ መጸለይ አለበት። ስለዚህ ቢያንስ ስንጸልይ ስለ እነዚህ ሶስት ጉዳዮች ሊሆን ይገባል። አንደኛ መንፈስ ቅዱስ ምስጢሩን እንዲገልጽልን መሆን አለበት። ምስጢሩን እንዲገልጽልን። ሁለተኛ ከስህተት እንዲጠብቀን መሆን አለበት። ከስህተት እንዲጠብቀን። ሶስተኛ ያወቅነውን እንድንኖርበት እንዲረዳን መጸለይ ይገባል። አንደኛ መንፈስ ቅዱስ ምስጢሩን እንዲገልጽልን፣ ሁለተኛ ከስህተት እንዲጠብቀን፣ ሶስተኛ አቤት ያነበብነውን በሕይወት ለመኖር እንዲያበቃን እንዲያስችለን መጸለይ አለብን። ቅዱስ ዮሐንስ አፈወርቅ ጸሎት በቅዱሳት መጻሕፍት ያለውን ምስጢር የምትከፍት ቁልፍ ነች ይላል። ስለዚህ በቅዱሳት መጻሕፍት ያለውን ምስጢር መረዳት የምንፈልግ ከሆነ ምን ያስፈልገናል? ጸሎት ያስፈልገናል ማለት ነው። ጸሎት ያስፈልገናል ማለት ነው። እንዲህ ይላል ማር ይስሐቅ፣ እመን ምናድርግ እመን ከመጸሎት መራሁተ ፍካሪያት አማናዊያት ይላል። ጸሎት የትክክለኛ ትርጓሜያትና የሚስጥራት በር ከፋች ቁልፍ መሆኑን እመን። ያለ ጸሎት የምትረዳው አረዳድ እውነተኛ አይደለም፣ ከእግዚአብሔር ሐሳብ የሚያወጣ ነው። በጸሎት የምትረዳው ሐሳብ ደግሞ እውነተኛ ነው፣ በእግዚአብሔር ሐሳብ እንድትኖር የሚያስችል ነው። ማር ይስሐቅ ምን ይላል? በተጨማሪ ወዳጄ ሆይ ከጸሎት ተለይተ ክቡር እግዚአብሔርን እርዳኝ ሳትል እግዚአብሔር ባጻፋቸው መጻሕፍት ያለውን አነባለው እተረጉማለው አትበል። አነባለው እተረጉማለው አትበል። ከምን ተለይተ? ከጸሎት ተለይተ በመጽሐፍ ያለውን ትርጓሜ ምስጢር የማውቅበትን ዕውቀት ስጠኝ በል እንጂ ይላል። ስለዚህ መጸለይ ያስፈልጋል። መጸለይ ያስፈልጋል። የመጀመሪያው ጸሎት ነው። ሁለተኛ ንጹህ ልቦና ነው። ንጹህ ልቦና ነው። ይህ ዝግጅት አእምሯችንን ከተለያዩ ነገሮች ነፃ የምናደርግበት ነው። ለምሳሌ ከቂም ከበቀል። አንድ መጽሐፍ ቅዱስን የሚያነብ ሰው ከምን ንጹህ መሆን አለበት? አቤት ንጹህ ልቦና በሌለው ሰውነት ላይ እኮ የመንፈስ ቅዱስ ዕውቀት እኮ ልታድር አትችልም።
ግልጽ ነው? ግልጽ ነው ወይ? ስለዚህ ከቂም ከበቀል ንጹህ መሆን አለብን። ሁለተኛ ስህተት ፈላጊ ከመሆን ንጹህ መሆን አለብን። አንዳንዶች መጽሐፍ ቅዱስን የሚያነቡት ምን ለመፈለግ ነው? ስህተት ለመፈለግ ነው። መጽሐፍ ቅዱስን የሚያነብ ሰው ስህተት ፈላጊ ወይም ፎልት ፋይንደር መሆን የለበትም። ስህተት ፈላጊ መሆን የለብን። ስለዚህ ሁለተኛ ንጹህ ልቦና ነው። ሶስተኛ መረጋጋት። መጽሐፍ ቅዱስን የሚያነብ ሰው የተረጋጋ ልቦና፣ የተረጋጋ ሐሳብ፣ የተረጋጋ አእምሮ ሊኖረው ይገባል። የተረጋጋ ሐሳብ ከሌለን ያልተረጋጋ ትምህርት ይዘን እንሄዳለን። አንዳንዶች ረጋ ብለው ማንበብ ስለማይፈልጉ ወይም ደግሞ ማንበብ ስለማይችሉ ወይም ደግሞ ማንበብ እንዳለባቸው ስለማያውቁ መጽሐፍ ቅዱስን እየሮጡ ያነባሉ። በዚህ ምክንያት ቃላቱን እያስረገጠ ስለማያነብ አንዳንዴ የማይለውን ይላል ብሎ ሊከራከር ይችላል። እውነት ውሸት? እውነት። ስለዚህ ቃላቶቹን በደንብ አስረግጠን በትክክል ማንበብ አለብን። መላልሰን ረገጥ አርግተን ማንበብ አለብን። ሁለተኛ ለመጨረስ ሳይሆን ለመረዳት ማንበብ አለብን። አንዳንዶች አልገጠሟችሁ? መጽሐፍ ቅዱስን 10 ጊዜ አንብቤዋለሁ ይላሉ። ከመጀመሪያው እስከ መጨረሻው 10 ጊዜ። አንተ አንብበው ታውቃለህ? አንብበው ካላወቅ ከኔ ጋር ልትነጋገርም የሚገባ ሰው አይደለህም ሊልም ይችላል። ግን ብትጠይቀው እኮ ምንም አያውቅም። ግን አንብቤዋለሁ ይልሃል። ከመጀመሪያው እስከ መጨረሻው አንብቤዋለሁ ይልሃል። አንብቤዋለሁ። ግን ይሄ ሰውዬ ያነበበው ለመረዳት ሳይሆን ለምንድን ነው? ለመጨረስ ነው። መጽሐፍ ቅዱስ ልክ እንደ ልብ ወለድ መጽሐፍ አይነበብም። የልብ ወለድ መጽሐፍ ሲመስጠን እንዴት ነው? አቤት አይደለ እንዴ? አንዳንዴ እኮ ፋታ የለንም እኮ ደራሲው ምን ለማለት እንደፈለገ እንኳን አናውጠነጥንም። አንዳንድ ከመንፈሳዊ ሕይወት የሚያስወጡ ነገሮች እንኳን ልብ ወለዱ ላይ ቢሰፍሩበትም ትኩረታችን ባለታሪኩ ወይም ደግሞ ባለታሪኳ ላይ ስለሆነ አናየውም። በቃ ለመጨረስ ነው። እና መጽሐፍ ቅዱስን የሚያነብ ሰው ለመጨረስ ማንበብ የለበትም። እየተረዳ መሆን አለበት። ግልጽ ነው። ለዛ እኮ ነው በየቀኑ አንዳንድ ምዕራፍ ብቻ ያልኳችሁ እንጂ በአንድ ቀን 5 ምዕራፍ እላችሁ ነበር። መጽሐፍ ቅዱስን ተቻኩለን ተናደን ህሊናችን በሐሳብ በሌላ ጉዳይ ተይዞ ልናነባው ይገባል። ረጋ ብለን ንዴታችንን አብርደን ህሊናችን በሐሳብ የተያዘበትን ጉዳይ ፈተን ልናነብ ይገባናል። የመቻኮል ስሜት ውስጥ ካለን ከተናደድን ህሊናችን በሐሳብ ከተያዘ መጽሐፍ ቅዱስን ከማንበብ ይልቅ የምንረጋጋበትን መንገድ መፈለግ ይገባል። መጀመሪያ ልንጸልይ እንችላለን። እንደዛ ማለት ነው። አራተኛ ድካምን ማራቅ። ለምሳሌ ያክል አንድ ሰው የቀን ስራ ሊሰራ ይችላል፣ ይደክመዋል። በደከመው ሰዓት ላይ መጽሐፍ ቅዱስን ማንበብ ነው ያለበት? ምንድን ነው ማድረግ ያለበት? ማረፍ ነው ያለበት። ስለዚህ ከስራ ብዛት የተነሳ የሚመጣውን ድካም እረፍት በመውሰድ ማሳለፍ ይገባል። አምስተኛ ዋናው ጉዳይ የማንበብ ፍላጎት መኖር ነው። አይደል እንዴ? የማንበብ ፍላጎት መኖር ነው። ዱባ የማይወድ ሰው እንዴትም አድርገህ ክሽን አድርገህ እንኳን ዱባውን ብታቀርብለት የመብላት ፍላጎት ስለሌለው ልፋቱ ሁሉ ምን ይሆናል? መና ይሆናል፣ ከንቱ ይሆናል። ግን መና አይቀርም። ማን ይበለዋል? ራስ ተበለዋል። ምንም አማራጭ የለም። እና ለአንዳንድ ሰዎች የመጽሐፍ ቅዱስን ጥቅም ብትነግሯቸው ግልጽ ነው። የመጽሐፍ ቅዱስ ጥቅም ገብቷቸው መጽሐፍ ቅዱስን ግን አያነቡትም። ታዲያ ለእነዚህ ሰዎች ምንድን ነው የሚደረገው?
አንተ ራስህ መጽሐፍ ቅዱስን እያነበብክ ማሳየት ነው አይደል እንዴ? እያነበብክ ማሳየት ነው። ሁለተኛ ደግሞ ልክ እንደኔ ማርክ አለው ብለህ መስጠት ነው አይደለ? ማርክ አለው ብለህ ትሰጣለህ። በትክክልም መጨረሻ ላይ ባነበበበት ልክ ማርክ ትሰጣለህ ማለት ነው። ለማርኩ ሲል መውደቅ አለ እዚህ አለ አይደለ? አለ እኮ አልሰማችሁም? መውደቅ አለ። ስለዚህ ነጥብማ ማጣት የለባችሁም በእንደዚህ አይነት ትንንሽ ጉዳዮች። ስለዚህ የማንበብ ፍላጎት መኖር ነው። ቅድም ግን እሺ እዚህ ላይ እናነሳዋለን። መጽሐፍ ቅዱስን ለማጥናት የሚደረግ ዝግጅት በሁለት ይከፈላል። አንደኛ ቅድመ ዝግጅት ወይም ቅድመ ንባብ፣ እሱን ሙሉ ለሙሉ አየን። ሁለተኛው ጊዜ ዝግጅት ወይም ጊዜ ንባብ ነው። ይሄኛው ደግሞ ዝግጅት መጽሐፍ ቅዱስን በምናነብበት ወቅት ልናደርገው የሚገባንን የሚያጠቃልል ነው። በምናነብበት ጊዜ ልናደርገው የሚገባንን የሚያጠቃልል ነው። እነርሱ የተወሰኑ ሐሳቦችን እናስቀምጥ። መጀመሪያ ግን ከሁሉ በፊት የሚቀድመው አንድ ሰው መጽሐፍ ቅዱስን በእጁ ከመያዙ አስቀድሞ እጁን መታጠብ አለበት። እጁን ምን ማድረግ አለበት? መታጠብ አለበት። ለምን? መጽሐፍ ቅዱስ ስለሆነ። ሐሳቤ ግልጽ ነው። ኬሚስትሪ ነው እንጂ ኬሚስትሪ ቅዱስ አይባልም አይደል እንዴ? አማርኛ መጽሐፍ ነው። አማርኛ መጽሐፍ ነው የሚባለው እንጂ አማርኛ መጽሐፍ ቅዱስ አይባልም። መጽሐፍ ቅዱስ ግን መጽሐፍ ብቻ አይባልም። ምንድነው የሚባለው? የተለየ መጽሐፍ ነው። የከበረ መጽሐፍ ነው። የእግዚአብሔር መጽሐፍ ነው። የእግዚአብሔር ቃል ያለበት ነው። የእግዚአብሔር ቃል ላለበት የምናደርገው ጥንቃቄ ሁሉ ለቃሉ ባለቤት ያለንን ክብር ይገልጣል። ስለዚህ እጃችንን መታጠብ ይገባል። ቀጥለን ያለውን እንመልከት። አንደኛ ፈሪሃ እግዚአብሔርን ገንዘብ ማድረግ ነው። ፈሪሃ እግዚአብሔርን ገንዘብ ማድረግ ቀዳሚሃ ለጥበብ ፈሪሃ እግዚአብሔር አይደል? የጥበብ መጀመሪያ ማንም መፍራት ነው? እግዚአብሔርን መፍራት ነው። መጽሐፈ ምሳሌ ምዕራፍ 9 ቁጥር 10 መጽሐፈ ምሳሌ ምዕራፍ 9 ቁጥር 10። ስለዚህ ቃሉን ለማንበብ ስንቀርብ ለፍርድ ሳይሆን ለጽድቅ እንዲያደርግልን በድፍረት ሳይሆን በትህትና ልናነብ ይገባናል። በትህትና ልክ እንደ አባታችን አብርሃም። ኦሪት ዘፍጥረት ምዕራፍ 18 ቁጥር 27 ኦሪት ዘፍጥረት ምዕራፍ 18 ቁጥር 27 አብርሃምም መለሰ አለም እኔ አፈርና አመድ ስሆን ከጌታዬ ከእግዚአብሔር ጋር እናገር ዘንድ አሁን ጀመርኩ አለ። ምንና ምን ስሆን? አመድና ትቢያ ስሆን፣ አፈርና ትቢያ ስሆን አለ። አስቡት። ከእግዚአብሔር ጋር መነጋገሩ ለእሱ እንደማይገባው አድርጎ ነው አብርሃም እየገለጸ ያለው። ስለዚህ መጽሐፍ ቅዱስን በምናነብበት ወቅት በትህትና ሆነን ልናነብ ይገባናል። በትህትና ሆነን ልናነብ ይገባናል። ሁለተኛ ከመረዳት ጋር ማንበብ ምን ለማለት እንደፈለገ እየተረዳን ልናነብ ይገባናል። የዮሐንስ ወንጌል ምዕራፍ 5 ቁጥር 39 የዮሐንስ ወንጌል ምዕራፍ 5 ቁጥር 39 መጻሕፍትን መርምሩ በእነርሱም የዘላለም ሕይወትን የምታገኙ ይመስላችኋልና እነርሱም የኔ ምስክሮች ናቸው ይላል። መጽሐፍ ቅዱስን ከመረዳት ጋር የማያነቡ ሰዎች የሚመስሉት አይሁዳውያንን ነው። ለሥላሴ ቃላቸው ማን ነው? እግዚአብሔር ወልድ ነው አይደል? ቃሉን እየነገራቸው ያጻፋቸው እግዚአብሔር ወልድ ነው። እርሱ እየነገራቸው የጻፉትን መጽሐፍ አንብበው መጽሐፉን መረዳት ስላልቻሉ መጽሐፉን ያጻፈውን ሰቀሉት አይደል? እንደዛ እኮ ነው።
ከመረዳት ጋር እማናነብ ከሆነ ልክ እንደዛ ነው የሚሆነው። ህይወት በሚገኝበት መጽሐፍ ሞትን ልንሸምት እንችላለን። ዝሙት በሚርቅበት መጽሐፍ ምን ልንቀሰቀስበት እንችላለን? ዝሙትን ልንቀሰቀስበት እንችላለን። ለምሳሌ ወደፊት እንመለከታለን። መኃልየ ዘሰሎሞን ለሁሉም አልተፈቀደም አይደለ? ለማንበብ ለሁሉም አልተፈቀደም። ለምን? እንደውም ጥሩ እኮ ነው። በእንጥልጥል ላስቀር፣ ወደፊት እነግራችኋለሁ። መኃልየ ዘሰሎሞን ስንመለከት እነግራችኋለሁ። ስለዚህ ከመረዳት ጋር ማንበብ ያስፈልጋል። ከመረዳት ጋር ምን ለማለት ፈልጎ ነው? ስለማን እየተናገረ ነው? ነቢያት እኮ ይወርዳል፣ ይወለዳል እያሉ እኮ ተናግረው ነበር። ይሰቀላል፣ ይሞታል፣ ይነሳል ብለው እኮ ተናግረው ነበር። ነገር ግን ያነቡ የነበረው ከመረዳት ጋር ሳይሆን ዝም ብሎ ስለነበረ እርሱን እንኳን ይጠብቁት የነበረው እንደ ነቢያት ቃል ሳይሆን እነርሱ እንደሚያስቡት ቃል ነበር። እነርሱ ካሉበት ሁኔታ ከሮማውያን ቅኝ ግዛት ያላቀቀናል ብለው ያስቡ ነበር። እርሱ ግን ለዚህ ዓላማ አይደለም። በግርግም ይወለዳል እየተባለ እነርሱ ይጠብቁት የነበረው ቤተ መንግስት ነው። ለምን? ሳይረዱ እያነበቡ ስለነበር፣ ወይም ከመረዳት ጋር እያነበቡ ስላልነበረ። ስለዚህ ሁለተኛ ከመረዳት ጋር ማንበብ ይገባል። ሶስተኛ መምህራንን በመጠየቅ ማንበብ። መምህራንን በመጠየቅ ማንበብ። ሐዋርያት እንኳን ጌታ ቃሉን ሲነግራቸው ምን ብለውታል? ፈክር ለነ ተርጉምልን ብለው ጠይቀውታል። የማይረዳንን ምስጢሩ የረቀቀውን መምህራንን በመጠየቅ መረዳት ይገባል። የማቴዎስ ወንጌል ምዕራፍ 13 ቁጥር 36 የማቴዎስ ወንጌል ምዕራፍ 13 ቁጥር 36 ከዚህ በኋላ ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱ ወደ እርሱ ቀርበው የእርሻውን እንክርዳድ ምሳሌ ተርጉምልን አሉት። ተርጉምልን። ስለዚህ ያልገባን ነገር ካለ መጠየቅ ያስፈልጋል። መጠየቅ ምን ይባላል? ምን ያረጋል? ሊቅ ይባላል። ቶቻል መጠየቅ ያስፈልጋል። ባልገባን ነገር ላይ ገብቶናል ብለን ከመናገር ይልቅ አልገባንም ብለን ጠይቀን ወደ ሊቅነት ብንሸጋገር ይሻላል። እላለሁኝ እንጂ እንዲያው ገባኝ እንኳንስ የገባኝ ያልገባኝ አልገባኝ ያልገባኝ ሲገባኝ የገባኝም ገባኝ አለ አንድ ገጣሚ። ድገሙት እስቲ። አንዳንድ ሰው አለ ሳይገባው ገባኝ ይላል። እላለሁኝ እንጂ እንዲያው ገባኝ እንኳንስ የገባኝ ማለት ገባኝ። አንዳንዱ ሳይገባው ነው ገባኝ የሚለው። ስለዚህ ገባኝ የሚለው ጉዳይ አልገባውም ማለት ነው። ስለዚህ ገባኝ የሚለው ስላልገባው እንኳንስ የገባኝ አለ። ያልገባኝ አለ። ያልገባውም አልገባው። ያልገባኝ ሲገባኝ የገባኝም ገባኝ አለ። ያልገባው ሲገባው ያ ቀድሞ ገባኝ ሲለው የነበረው ጉዳይ ገባው ማለት ነው። ግልጽ ነው። እላለሁኝ እንጂ እንዲያው ገባኝ እንኳንስ የገባኝ ያልገባኝ ሲገባኝ የገባኝም ገባኝ ማለት እንዲህ ነው። ስለዚህ ዝም ብላችሁ ገባኝ ማለት ሳይሆን መጠየቅ አለባችሁ። ያልገባችሁን ነገር መጠየቅ አለባችሁ። ያልገባችሁን ስትጠይቁ ገባኝ የሚል ሐሳብ ውስጣችሁ ላይ ያለው ነገር ትክክል መሆኑን አለመሆኑን መረዳት ትችላላችሁ። የሐዋርያት ሥራ ምዕራፍ 8 ከቁጥር 30 እስከ 31 የሐዋርያት ሥራ ምዕራፍ 8 ከቁጥር 30 እስከ 31 ግሩም ነው ይህ ታሪክ። አይባኮስ ግሩም እኮ ሰረገላ ላይ ተቀምጦ በእግሩ የሚሄደው የሚያስረዳኝ ሳይኖር የሚተረጉምልኝ ሳይኖር እንዴት አውቀዋለሁ እንዴት እረዳዋለሁ ብሎ መለሰልት አይደል? የሐዋርያት ሥራ ምዕራፍ 8 ከቁጥር 30 እስከ 31 እንዲህ ይላል። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም በውኑ የምታነበውን ታውቀዋለህን አለው። በደንብ አስተውሉ። ባኮስ
ኢትዮጵያዊ ጃንደረባ የኢሳይያስን የትንቢት መጽሐፍ ያነብ የነበረው ሰረገላ ላይ ተቀምጦ ነው። ሰረገላ ታውቃላችሁ? ከፊቱ ምን አለ? ፈረስ አለ። ፈረስ ደግሞ እንዴት እንደሚሮጥ ይታወቃል። በማይመች ሁኔታ ላይ እንኳን ሆኖ የእግዚአብሔርን ቃል ያነብ ነበር ኢትዮጵያዊ ጃንደረባ። አሁን እኮ እኛ የኢትዮጵያዊ ጃንደረባ ልጆች ነን ብለን መናገር የምንችለው እምናነብ ከሆነ እኮ ነው። እማናነብ ከሆነ እንዴት ብለን እኔ የኢትዮጵያዊ ጃንደረባ ልጅ ነኝ ብለን መናገር እንችላለን? ውጭ ሀገር ያሉ ሰዎች ሽንት ቤት እንኳን ሳይቀር ጋዜጣ ያነባሉ፣ መጽሐፍ ያነባሉ። የኛ ሀገሩ ሽንት ቤት እርግጥ ነው ለማንበብ ሚሆን አይደለም አይደለም ሚሆን አይደለም። እዛ እንኳን ባይሆን ሌላ ቦታ ላይ ለምን አናነብም? ስንት ቦታዎች አሉ፣ ለማንበብ የሚመቹ ቦታዎች አሉ። ባቡር ላይ ያነባሉ። የኛ ሀገሩ ባቡር መስኮትም የለው እንኳን ልታነብ አይደለ። ጭንቅንቁ በራሱ ሌላ ታሪክ ነው አይደለ እንዴ? ኦክሲጅን ፍለጋ ነው እንጂ መጽሐፍ ፍለጋ አያሰኝህም እኮ። ግን ታክሲ ላይ ስትሄዱስ ታነባላችሁ? ረዥም መንገድ ስትሄዱ ቲክቶክ ከመጠቀም ይልቅ መጽሐፍ ይዛችሁ ትሄዳላችሁ? ከሆነ ሰው ጋር ቀጠሮ ስትይዙ መጽሐፍ ይዛችሁ ትሄዳላችሁ? ድንገት እንኳን ቢዘገይብኝ ቢያንስ እንኳን መጽሐፍ እያነበብኩ ጠብቀዋለሁ ብላችሁ ታስባላችሁ? አናስብም፣ የለንበትም። ድንገት እንኳን አንባቢ ብንሆን እያነበብን ባለንበት ሰዓት ላይ የሆነ ሰው የምታነበውን ታውቀዋለህን ብሎ ቢጠይቀን ምን ብለን እንመልሳለን? ምን ብለን እንመልሳለን? ድንገት እንኳን ዘቅዝቀን እንኳን ብናነብ ድንገት እንኳን እንዲህ ዘቅዝቀን እንኳን ብናነብ ዘቅዝቀ እኮ እያነበብክ ነው ቢለን ምንድን ነው የምንለው? አውቀዋለሁ አይደለም የምንለው? አውቃለሁ አይደለም የምንለው እንጂ እኮ ለማረም በትትና ለመናገር ዝግጁ እኮ አይደለንም እኮ። ኢትዮጵያዊ ጃንደረባ ግን ምን ብሎ ነው የመለሰው? ጃንደረባው ያስተማረኝ ሳይኖር በምን አውቀዋለሁ አሉ። አስቡት። ከዛስ ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ምን አለው? አቤት ወደኛ እናምጣው ይቅርብን፣ አናምጣው ይቅርብን። ለመነው፣ ና ተቀመጣለሁ። ከዛስ ሰረገላው ላይ ተቀምጦ ነቢዩ ኢሳይያስ ስለማን እየተናገረ እንደሆነ አስረዳው፣ ገለጸለት። ስለዚህ መምህራንን በመጠየቅ ማንበብ ይገባል። ልክ እንደማ እንደ ኢትዮጵያዊ ጃንደረባ፣ ልክ እንደ ሐዋርያት። አራተኛ የተጻፈበትን መሰረታዊ ምክንያት መረዳት። ለምሳሌ የማቴዎስ ወንጌልን ማቴዎስ የጻፈበትን ምክንያት ካላወቅን ሐሳቡን በምላት መረዳት አንችልም። ማቴዎስ የጻፈበት መሰረታዊ ጉዳይ አለው። ማርቆስ የጻፈበት የራሱ የሆነ መሰረታዊ ጉዳይ አለው። ቅዱስ ጳውሎስ የሮሜ መልእክት ሲጽፍ የጻፈበት መሰረታዊ ጉዳይ አለው። ይህንን በሚቀጥሉት ምዕራፍ ላይ እንመለከታለን። እያየን እንሄዳለን። ስለዚህ አራተኛ የተጻፈበትን መሰረታዊ ምክንያት መረዳት። አምስተኛ የተነገረበትን አውድ መረዳት። ለምን እንደተነገረ፣ ለማን እንደተነገረ፣ እንዴት እንደተነገረ፣ መቼ እንደተነገረ መረዳት ይገባል። ጎን ለጎን ለምን እንደተጻፈ፣ ለማን እንደተጻፈ፣ መቼ እንደተጻፈ፣ እንዴት እንደተጻፈ ማወቅ መረዳት ይገባል። የተነገረበትን አውድ መረዳት ማለት በዚህ የሚፈታ ነው። ስድስተኛ ለሕይወት ማንበብ ነው። ለምን ማንበብ? አንዳንዶች ለመናፍቃን መልስ ለመስጠት ሲሉ ያነባሉ። ክርስቲያን ለመናፍቃን መልስ ለመስጠት ብሎ መጽሐፍ ቅዱስን የሚያነብ አይደለም። ክርስቲያን ለሕይወት ብሎ መጽሐፍ ቅዱስን ቢያነብም ለመናፍቃን ጎን ለጎን መልስ ለመስጠት የተዘጋጀ ነው። ለሕይወት በሚያነብበት ወቅት ተጨማሪ ለምሳሌ ያክል ቴሌ ፓኬጅ አለው። የሆነ ፓኬጅ ስገዙ ምን አለው? ተጨማሪ አለው የለውም? አለው ተጨማሪ አለው።
እኛ ግን የገዛነው ምኑ ነው? መጀመሪያ ተጨማሪው ነው። መጀመሪያማ እዛው ላይ ያለውን ፓኬጁን የገዛነው። ከዛ በኋላ ተጨማሪ ደግሞ እሱ ይጨምርልናል። ለምሳሌ በቴሌብር ካርድ የምትሞሉ ከሆናችሁ ወይኔ ማስታወቂያ እንደሆነ ለነገሩ ጥቅም አይደል እንዴ? የ5 ብር ካርድ ስትሞላ ምን ያደርግልሃል? ይጨምርልሃል። ጎን ለጎን በካርድ አደራችሁ ልምከራችሁ፣ ሰው ጋር እንዳትደውሉ። ጥብ ነው የሚያደርጋችሁ። ወዲያው በካርድ አትጠቀሙ። ኢንተርኔት ቢያንስ የተሻለው ምንድን ነው? ፓኬጅ የተሻለ ነው። ስንት አይነት ፓኬጆች አሉ አይደል እንዴ? ያው ፓኬጁን ለመልካም ነገር አውሉት እንጂ በዚህ ልክ ብትጠቀሙት የተሻለ ነው። የ100 ብር ካርድ ስንት ደቂቃ ነው? ስንት ደቂቃ ነው የሚቆየው? ሞክሬው አላውቅም፣ ግን 100 ደቂቃ ይመስለኛል። ወይ ደግሞ 150 ደቂቃ ሊሆን ይችላል። 100 ደቂቃ አይደለ? አስቡት። ግን በ100 ብር ግን ምን ያክል ደቂቃ መግዛት ትችላለህ? ኧረ በጣም ብዙ ነው መግዛት የምትችሉት። በጣም ስፔሻል ፓኬጆች እኮ አሉ እኮ። ያው ጎን ለጎን የምነግራችሁ ድንገት እንኳን ዋይፋይ የማትጠቀሙ ካላችሁ እንደዚህ አይነት ፓኬጆችን ተጠቅማችሁ የምትፈልጉትን ነገር ዳውንሎድ ማድረግ ስለምትችሉ ነው። ምክንያቱም ቀጣይ ምልክላችሁ መጽሐፎች አሉ። መጽሐፍ ቅዱስ መዝገበ ቃላትንም ምልክላችኋለሁ ግሩፕ ላይ ግልጽ ነው። እንደገና ደግሞ የአንድምታ መጽሐፍቶችንም ምልክላችኋለሁ፣ እዛ ላይ ማየት ትችላላችሁ። ሰባተኛ እዚህ ጋር አንድ አባት እናንሳ። ቅዱስ በስንዴዎስ ይባላል። ማን አልኳችሁ? በስንዴዎስ ይባላል። ይህ አባት መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው በቃሉ ያጠና አባት ነው። ምን ብርቅ ድንቅ ነገር አለው? በቃል ማጥናት ሌሎች አባቶችም እኮ በቃል አጥንተዋል ልትሉ ትችላላችሁ። ይህ አባት ግን የመጽሐፍ ቅዱስን ቃል በቃሉ ያጠናው ለህይወት ነው፣ ለእውቀት አይደለም፣ ለህይወት ነው። ይህ አባት የኦሪት ዘፍጥረትን መጽሐፍ በሚያነብበት ወቅት ወይም በሚጸልይበት ወቅት የኦሪት ዘፍጥረት መጽሐፍ ጸሐፊ ይመጣ ነበር። ሌሎቹንም ሲያነብ ልክ እንደዚሁ ጸሐፊያኑ ይመጣሉ። አንዱ ሲሄድ ባርኮት ይሄዳል፣ ሁለተኛው ይመጣል። ስለዚህ የመጽሐፍ ቅዱስን ጸሐፊያንም በአይኑ ለማየት እንዲሁም ለመባረክ የበቃ ቅዱስ አባት ነው። ቅዱስ በስንዴዎስ። ስለዚህ ለህይወት ማንበብ ይገባል። ሰባተኛ ማስታወሻ እየያዙ ማንበብ፣ ቅድም ተናገር ያለው። ስምንተኛ በጸሎት መደምደም ማሰር፣ በጸሎት መደምደም ማሰር። ሌላው እንደ ማጠቃለያ አንድ ስልት ልንገራችሁ፣ እርሱም መጠይቃዊ ስልት ነው። መጽሐፍ ቅዱስን በመጠይቃዊ ስልት እንዴት ማጥናት ይቻላል የሚለውን እንመልከት። ያ ማለት በWH ኢኩዌሽኖች ማለት ነው። እንዴት ማጥናት እንደሚቻል እንመልከት። መጀመሪያ ማወቅ ያለብን መጽሐፍ ቅዱስን መንፈስ ቅዱስ ካላገዘ በቀር መረዳት አንችልም። የትኛውንም አይነት ስልት ብንጠቀም መንፈስ ቅዱስ ካላገዘን ልንረዳው አንችልም። መንፈስ ቅዱስን አጋዥ አድርገን ግን እነዚህን መጠይቃዊ ስልቶችን የምንጠቀም ከሆነ መጽሐፍ ቅዱስን የበለጠ መረዳት እንችላለን። አንደኛ መጠይቃዊ ስልት ማን ነው? ምን አልኳችሁ? ማን ወይም ሁ። ይህ መጠይቅ በድርጊቱ መግለጫ ውስጥ ባለቤቱን ወይም ምንነቱን ለመረዳት የምንጠቀምበት ነው። ባለቤቱ ማን ነው የሚለውን የምንረዳበት ነው። በዚህ ውስጥ ይህ መጠይቅ የሚያቅፋቸው ነገሮች አሉ። አንደኛ ተናጋሪው ማን ነው? ተናጋሪው ማን ነው? ማን ነው እየተናገረ ያለው? ሰሚዎቹስ እነማን ናቸው? ለማን ጻፈው? ባለቤቶቹ እነማን ናቸው? የመልእክቱ ጸሐፊ፣ የመጽሐፉ ጸሐፊ ማን ነው? እነዚህን የመሳሰሉ ጥያቄዎች ይነሱበታል ማለት ነው። እንዲህ ስናደርግ ብዙ ነገሮችን ማወቅ እንችላለን። ባለቤቶቹን ማወቅ፣ ምንነቱን መረዳት እንችላለን። ለምሳሌ የማቴዎስ ወንጌል ምዕራፍ 6 ከቁጥር 31 እስከ 32። የማቴዎስ ወንጌል ምዕራፍ 6 ከቁጥር 31 እስከ 32። እንግዲህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ
አትጨነቁ፣ ይህንስ ሁሉ አሕዛብ ይሹታልና። ማን? አሕዛብ። ስለዚህ ባለቤቱ እነማን ናቸው? እነማን ናቸው? አሕዛብ ናቸው ማለት ነው። ስለዚህ ይህን ሁሉ የሚሹ እነማን ናቸው? አሕዛብ ናቸው። እናንተ ግን ብሎ ወደኛ ይመጣል ማለት ነው። ስለዚህ ማቴዎስ ወንጌል ምዕራፍ 6 ከቁጥር 31 እስከ 32 ባለቤቶቹ አሕዛብ ናቸው። ሁለተኛ መጠይቅ ምን ነው? ምን ወይም ኋት። ይሄ መጠይቃዊ ስልት ከገጸ ንባቡ ሳንወጣ ዋና ሐሳብን የማግኛ ያጠናን ስልት ነው። ዋና ሐሳብን የማግኛ ሌላው ያጠናን ስልት ነው። በዚህ መጠይቅ ውስጥ ምን ይነገራል? ስለ ምን እየተነገረ ነው? የድርጊቶቹ ቅደም ተከተል ምንድን ናቸው? መጀመሪያ ምንድን ነው የሆነው? ከዛ ቀጥሎ ምን ሆነ የሚለው የተጠቀሱ ሰዎች ጠባይ ምን ይመስላል? ምን አይነት ሰዎች ናቸው? ጸሐፊው ወይም ተናጋሪው ስለ እነዚህ ሰዎች ምን ብሏል? የተናገረው ነገር አለ? እሱን እናያለን። በተጠቀሱ ሰዎች ላይ ምን ይደርሳል? ምን ደረሳል? ችግሩ ምን እንደሆነ በግልጽ ይናገራል ጸሐፊው? መፍትሄ ይሰጣል? ከጠቀሰስ መፍትሄው ምንድን ነው? በክፍሉ ከተገለጡት ድርጊቶች በኋላና በፊት የተከናወኑ ድርጊቶች ምንድን ናቸው? እነዚህን የመሳሰሉ ጉዳዮችን እናጤንበታለን። ለምሳሌ የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 የዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 11 ይህን መጠይቅ እንጠቀምበት። ሲጀምር ምን ይላል? በቃና ዘገሊላ ምን ሆነ? ሰርግ ሆነ። ስለዚህ መጀመሪያ ምን ሆነ? ሰርግ ሆነ። ሰርግ ከተደረገ በኋላ ከሰርጉ በኋላ ምን ተደረገ? ታዳሚ ተጠራ አይደል? ታዳሚዎች ምን አሉ? ታደሙ። ከዛ አስተናጋጆች ማስተናገድ ጀመሩ። ማብላት ማጠጣት ጀመሩ። መሃል ላይ ምን ተከሰተ? የወይን ጠጅ አለቀ። ከዚህ ቀጥሎ ምን ሆነ? እመቤታችን ቅድስት ድንግል ማርያም የወይን ጠጅ እኮ የላቸውም ብላ ልጇን ጠየቀችው። ቀጥሎ ምን ሆነ? አንቺ ሴት ከአንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ቀጥሎ ምን ሆነ? ምንድን ናቸው? በማድጋዎቹ ውሃ እንዲሞሉባቸው አዘዛቸው። ከዛስ ምን ሆነ? ውሃው ወደ ወይን ተለወጠ። ከዛስ ምን ሆነ? ውሃውን አቤት ለማን ሰጠው? ስማለሁ እንዴ? ላሳላፊው ሰጠው፣ ቀመሰው። ከዛስ ምን ሆነ? እንዲህ እያለን እንግዲህ የምንቀጥልበት ነው። ግልጽ ነው። ደስ ይላል አይደል? በዚህ መጥራት ምን ሆነ? ከዛ ታሪኩንም በቃል ለመያዝ ቀላል ይሆናል ማለት ነው። እና ዋና ሐሳቡን የምናገኝበት ነው። ሶስተኛው መጠይቃዊ ስልት መቼ ነው? ወይ ነው። ይህም ድርጊቱ የተፈጸመበትን ጊዜና ሁኔታ ለማወቅ የሚረዳን መጠይቅ ነው። ጊዜውን፣ ሁኔታውን ለማወቅ የሚረዳን ነው። በቃና ዘገሊላ ሰርግ ሆነ። መቼ አይናገርም እንዴ? ኦሬ ይናገራል። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 እንዲህ ይላል፣ በሦስተኛው ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። በቃና ሰርግ የሆነው መቼ ነው? በሦስተኛው ቀን። ስለዚህ መቼ እንደሆነ አወቀን ማለት ነው። በሦስተኛው ቀን ሲል ግን ሌላ ትርጉም አለው። በሦስተኛው ቀን ሲል ከመጀመሩ ቆጥሮ ነው። በራሱ ሌላ ታሪክ ነው። እሱን ትርጓሜ ላይ አንብቡ ሰዓት ስለሌለ። አራተኛ መጠይቃዊ ስልት የት ነው? የት ዌር። ይህ መጠይቅ ደግሞ ድርጊቱ የተፈጸመበትን ቦታ ለማወቅ የሚረዳ ነው። ቦታውን ለማወቅ የሚረዳ ነው። በዚህ መጠይቅ ውስጥ ቦታው የት ነው? ሰዎቹ ከየት መጡ? ወዴት ነው የሚሄዱት? ጸሐፊው ይህን ሲጽፍ የት ነበር? የተጻፈላቸው የት ነበሩ? የሚሉትን ጉዳዮችን እናጤንበታለን። ለምሳሌ ጌታ ከእመቤታችን ከቅድስት ድንግል ማርያም በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወልዷል። የት?
የት? ቤተልሔም። ስለዚህ ቦታውን አወቅም ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ተሰቀለ የት? የት? በቀራንዮ። ስለዚህ ቦታውን አወቅም ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ለመጀመሪያ ጊዜ ተአምሩን አደረገ የት? የት? በቃና ዘገሊላ። በቃና ዘገሊላ። ስለዚህ ቦታውን በዚህ መልክ ማወቅ እንችላለን። ስለዚህ ዝም ብለን ታሪኩን ብቻ ሳይሆን ቦታውን ማወቅ እንችላለን። ስንተኛ? አሁን አምስተኛ ለምን? ለምን? ዋይ። ይሄ መጠይቅ ደግሞ ሁኔታው፣ ድርጊቱ የተፈጸመበትን ዋና ምክንያት የሚያስረዳ መጠይቅ ነው። ሁኔታው ወይም ድርጊቱ የተፈጸመበትን ዋና ምክንያት የሚያስረዳ መጠይቅ ነው። ለምን? ጌታችን አምላካችን ኢየሱስ ክርስቶስ በየት ተወለደ ብላችኋል? በቤተልሔም። ለምን በቤተልሔም ተወለደ? ለምን በኢትዮጵያ አልተወለደም? ለምን በአሜሪካ አልተወለደም? ጌታ የተወለደው በግርግም ነው። ለምን በግርግም ተወለደ? የተጠመቀው በዮርዳኖስ ነው። ለምን በዮርዳኖስ ተጠመቀ? ሌላ ውሃ የለም? የለም አለ እኮ። ስለዚህ አሁን ይሄንን መጠይቅ ይዘን ስንጠይቅ ዋና ምክንያቱን እንረዳለን። ዋና ምክንያቱን እናውቃለን። የመጨረሻው እንዴት ነው። እንዴት ሃው ድርጊቱ እንዴት ተከናወነ፣ ውጤቱ፣ ሐሳቡ፣ ስሜቱ ምን እንደነበረ የሚያመለክትና የመጨረሻ እልባቱን ለማግኘት የሚረዳን ነው። እንዴት? በደንብ አስተውሉ። ጌታችን አምላካችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ እንዴት ለወጠው? በሐልዮ በማሰብ በነቢብ በመናገር በገቢር በማድረግ በመስራት። አቤት አቤት! በነቢብ አለች። ሌላ ሐሳብ ያለው አለ? በነቢብ ነው ወይ? አይደለም አሉ። ታዲያ በምንድን ነው? በምንድን ነው? በነቢብ እንዴ? በነቢብ በሐልዮ ነው ያልከኝ? ምንድን ነው ያልከኝ? በነቢብ ደገምከው አይደለም ብሎኝ በነቢብ አለ። በምንድን ነው? በሐልዮ ነው። በማሰብ ነው፣ በዝምታ ነው፣ በአርምሞ ነው። ጌታችን አምላካችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ይለወጠው እንጂ ቃል አልተናገረም። በተግባርም አይደለም፣ በማሰብ ነው። ሐሳቡ ፍጥረት የሚሆንለት እግዚአብሔርም አይደል? ልክ እንደዚሁ እግዚአብሔር አምላክ በሐልዮ እናደረገ ውሃውን ወደ ወይን ጠጅ ለወጠው። ምዕራፍ 2 ይህን ይመስላል። ያስተማረን የመከረን ልዑል አምላክ እግዚአብሔር ስሙ የከበረ የተመሰገነ ይሁን። ቆየን።